ሰላም ቤተሰብ፣ በሎስት ክፍል 11 ተመልሰናል። ይህንን ተከታታይ ፊልም ከዚህ ቀደም ያሉትን ክፍሎች ካላያችሁ ቅድሚያ እንድትመለከቷቸው እያሳሰብን ወደ ፊልሙ እንመልሳችሁ። ከዛ በፊት ግን ቻናላችንን ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ የቻናላችን ቤተሰብ ሁኑ። ቀደም ሲል ሃርሊ እነሱ መካከል የተደበቀውን ሰው ማንነት እንደደረሰበትና እርሱም ኢተን መሆኑን እንዲሁም ቻርሊ እና ክሌር ከጫካው ሲመለሱ ኢተን ጋር መፋጠጣቸውን እና የሰኢድን ወደ ዋሻው መመለስ አይተናል። ከዚህ ቀጥሎ በመካከላቸው ያለው ጸጉረ ልውጥ ኢተን መሆኑን ሃርሊ ለጃክ ደጋግሞ ሲነግረው ዋሻው ውስጥ የነበሩት ሁሉም በመስማታቸው ይረብሻሉ። ጃክም ኢተን በዚህ ሰዓት የት እንዳለ ይጠይቀዋል። ማይክል ቀደም ሲል ጫካው ውስጥ እንጨት እየቆራረጠ እንዳየው ይናገራል። የተደናገጠው ጃክ ቻርሊ የት አለ ይላል። ጆን ሎክም ወደ ጫካው ክሌርን ተከትሎ ሄዷል ብሎ ይመልስለታል። ይህን እንደሰማ ጃክ ወደ ጫካው ሲሮጥ ጆንም ይከተለዋል። በእርግጥ ክሌር አደጋ ላይ ነበረች። ጃክ ጫካው ላይ የክሌርን ሻንጣ ወድቆ ያገኘዋል። ነገር ግን ክሌርም ሆነች ቻርሊ በአካባቢው አልነበሩም። ክሌር ወደ ባህር ዳርቻው እየሄደች እንደነበር ይናገራል። ጆን ሎክ ዱካ መፈለግ ይጀምራል። የእግር ዱካቸውንም ያገኛል። ከዛም ዱካቸው ከዚህ ቦታ ላይ በግድ እንደተወሰዱ ያሳያል ይላል። በሁኔታው ግራ የገባው ጃክ አንድ ሰው ብቻውን ሆኖ ሁለት ሰዎችን እንዴት ሊያግት ይችላል ይላል። ጆን ሎክም የተሳሳተ ጥያቄ ነው እየጠየቅ ያለው ጃክ፣ ለምን ታገቱ እንጂ እንዴት ታገቱ የሚለው ጥያቄ ሊያሳስበን አይገባም። ችግሩ በዙሪያችን ያሉትን ጠንቅቀን አናውቅም። ሰኢድ ልክ ሳይሆን አይቀርም። ደሴቱ ላይ ከኛ ውጭ ሌሎችም ሰዎች ሳይኖሩ አይቀሩም ይለዋል። ጃክ ይህንን ነገር አላመነም። ነገሮችን እንደተለመደው ከሕክምና አንግል ማየቱን ቀጥሏል። ሰኢድ ገና መመለሱ ነው። በደረሰበት አደጋ ምክንያት እየቃዠ ይመስለኛል ይላል። ጃክ እነ ቻርሊን በቶሎ መታደግ ፈልጓል። ሆኖም ግን ጆን ጃክ እዚህ ምን እየተከናወነ እንደሆነ አይታወቅም፣ ተመልሰን የሬስኪው ወይም አዳኝ ቡድን አቋቁመን ብናፈላለጋቸው ነው የሚሻለው ይለዋል። ጃክም አይሆንም፣ ያንን እስከምናደርግ በጣም ይረፍዳል። በየት በኩል መሄድ እንዳለብኝ ዱካቸውን ጠቁመኝ፣ እኔ እፈልጋቸዋለሁ ይላል። በዚህ መሰረት አንድ አቅጣጫ ይጠቁመዋል። ጃክም ወደዛ አቅጣጫ እየሮጠ ይሄዳል። ሆኖም ግን ጆን አይከተለውም፣ ብቻውን ይሄዳል። ጆንም ወደ ዋሻው ይመለሳል። ከዛም አዳኝ ቡድን ያለውን በፍጥነት ማቀናጀት ይጀምራል። ኬት ጆን ጋር ለመሄድ ትዘጋጃለች። ቡንም ከነ ጆን ጋር እሄዳለሁ ይላል። እህቱ ሻነን እንዲሄድ አትፈልግም። ሆኖም ሻነን እና ኬት ጆንን ይቀላቀሉታል። ከዛም እነ ቻርሊን ፍለጋ ጃክ ወደ ሄደበት አቅጣጫ ጉዟቸውን ይጀምራሉ። በዚህ መሃል ማይክል እነርሱን መቀላቀል እንደሚፈልግ ይነግራቸዋል። ነገር ግን ጆን እርሱ መሄድ እንደሌለበት ያስረዳዋል። ቢሆንም ግን ማይክል ግድ የለም፣ እኔ የራሴን ቡድን አቋቁሜ ፍለጋ ወጣለሁ ይላል። ይሄ ጥሩ ሐሳብ ነው፣ አንተ ወደ ደቡብ ሂድ፣ እኛ በሰሜኑ እንሄዳለን ይለዋል። በመቀጠል ጫካው ላይ ብቻውን የሚጥመነመነው ጃክ ፍለጋውን ቀጥሏል። ሆኖም ዱካ አንብበው ሰው መፈለግ እንዳሰበው ቀላል አልሆነለትም። ይህ ጥበብ የሚፈልግ ነገር ነው። ይህ ጥበብ ደግሞ ጃክ ጋር አልነበረም። በመሆኑም የሚሄድበት ስለጠፋው ባለበት ይቆማል። ከቆይታዎች በኋላ እነ ጆን ጃክ ካለበት ይደርሳሉ። እናም ዝም ብለህ ትጥመነመናለህ፣ ደግነቱ አንተም ሳትጠፋ አገኘንህ በማለት ጃክን ይለክፈዋል። ቀጥሎም ከዚህ በኋላ ያለውን በኔ ጣለውና ወደ ዋሻው ተመለስ፣ ሰኢድ ሕክምና ያስፈልገዋል ይለዋል ጃክን። ጃክ አይለን እርሱ የሚያስፈልገውን እርዳታ ሰጥቻቸዋለሁ፣ አልመለስም ይላል። ቀጥሎም ጆን ይኸውልህ የተፈጠረው ነገር ሁሉ የኔ ጥፋት ነው። ኢተን ላለፉት ቀናት ከኔ ጋር ነበረ፣ ስለሱ ማወቅ ነበረብኝ። አሁን አንተ ተመለስ፣ እኔ ፍለጋዬን ልቀጥል ይላል። ሆኖም ጃክ ካልሄድኩ ብሎ ድርቅ ይላል። ጆን በዚህ ፍለጋ ጃክ አብሮት እንዲመጣ እንዳልፈለገ ግልጽ ነው። ነገር ግን ጃክ በፍጹም የሚመለስ አይነት አይደለም። ከተወሰነ ጭቅጭቅ በኋላ ጆን ዛፎች ላይ ለምልክት እንዲሆን በማሰብ ቀይ የጨርቅ ቁርጥራጮችን ያስራል። እናም እዚህ ቦታ ላይ እረፍት እንውሰድ ይላል። በዚህም እንደዚህ አይነት ሁኔታ ውስጥ የምን እረፍት ነው በማለት የጃክ ንዴት ይባባሳል። ኬት ጃክን ለብቻው በመውሰድ እንዲረጋጋ ተነግሯለች። እርሱም የክሌር መጥፋት የሱ ጥፋት እንደሆነ እንደሚያምን፣ ምክንያቱም ሊገድላት የሚፈልግ ሰው እንዳለ ስትነግረው ባለማመኑ መጸጸቱን ለኬት ይነግራታል። ከዚህ በኋላ እነ ጆን ያሉበት አካባቢ አንድ ነገር ያገኛሉ። ይህም ቻርሊ የእጅ ጣቶቹ ላይ እየጻፈ የሚያደርጋቸው ጨርቅ መሳይ ነገሮች ናቸው። እነዚህን ምልክቶች ቻርሊ ሆን ብሎ ፈልጎ እንዲያገኙት የተወላቸው ሳይሆኑ እንዳልቀሩ ኬት ትናገራለች። በመቀጠል ከፊት ለፊታቸው ሁለት መንገዶች አሉ።
ጃክ ተከፋፍለን እንሂድ ሲል ጆን አይ አንድ ላይ ነው የምንቀጥለው ይላል። ከዛም ጃክ እኔና ኬት በአንዱ አቅጣጫ እንሄዳለን፣ አንተና ቡን በሌላ በኩል ሂዱ ብሏቸው ኬት ጋር ይሄዳሉ። እነ ጆንም በሌላኛው በኩል ራሳችሁን ጠብቁ ካለ በኋላ ጉዞውን ይቀጥላል። ጃክ በጣም ጭንቀት ላይ በመሆኑ ቶሎ ቶሎ ይራመድ ይዟል። ኬትም በፍጥነት መራመድ እንደሌለበት፣ ምክንያቱም እርሷ የጆንን ያክል የተካነች ዱካ ፈላጊ አልነበረችም። ታዲያ በኬት ድብቅ ሚስጥሮች የተመረረው ጃክ ስለ ስራሽ እስኪ አንድ እውነት እንኳን ንገሪኝ፣ ዱካ ማሰስ የት ይሆን የተማርሽው ይላታል። እርሷም አባቷ ወታደር እንደነበረና አብዛኛውን ጊዜ ለአደን ስለሚወስዳት በአደን ወቅት ዱካ ማሰስን እንዳስተማራት ትገልጽለታለች። በሌላ በኩል ጆንና ቡን ስለ ራሳቸው እያወሩ ፍለጋቸውን ቀጥለዋል። ዋሻው ጋር ሱዌር ከማይክል ልጅ ጋር እያወራ ይታያል። ስለ ሰኢድ መመለስም አውቋል። በሰኢድና ሱዌር መካከል ስለተፈጠረው ውጥንቅጥ መቼም ያለፈው ኤፒሶድ ላይ አይተን ነበር። ሱዌር በዛ ክስተት አሁንም ቂም ያዘለ ይመስላል። ዋሻው ውስጥ ሰኢድ በተኛበት ድንገት ሱዌር ይመጣል። የሱን ኮቴም ሰምቶ ሰኢድም ይነቃል። አይ ሰኢድ፣ እኔ ላይ የፈጸምከው ነገር ልክ እንደዛው ነው አንተም ላይ የሆነው ይለዋል። ሰኢድ የደረሰበት ቁስል ከእርሱ ጋር መመሳሰሉን እየነገረው አንድ ብሌድ ያነሳል። ተመልከት፣ እኔን ለመበቀል ከሆነ የመጣኸው ተበቀለኝ፣ እዚሁ አለሁ ይለዋል። ሱዌር ከዚህ ከሄድክ በኋላ የት ጠፍተህ ነው ይላል። ሰኢድም ጫካ ውስጥ ስለገጠመው ነገር እንዲሁም የሬዲዮ ስርጭቱን ያስተላለፈችውን ሴት እንዳገኛትም ይነግረዋል። እርሱም ግራ በመጋባት የሬዲዮዋ ሴት ስንፈልጋት የነበረችው ብሎ ይጠይቀዋል። ሰኢድም ያቺ ሴት የነገረችውን ለሱዌር ይነግረዋል። ሴትዮዋ የአንድ ምርምር ቡድን አባል ነበረች። ደሴቱ ላይ ከመጡ በኋላ በሽታ ያዛቸው፣ በመሆኑም ራሷን ለማዳን ሁሉንም ገደለቻቸው ይለዋል። እና ይህንን አንተ ታምናለህ ይላል ሱዌር። አምናለሁም አላምንምም፣ ነገር ግን ወደዚህ በመምጣት ላይ ሳለሁ ጫካው ውስጥ ሹክሹክታ ሰማሁ። ከዛም የሆነ ነገር በዙሪያ የተሰማኝ፣ ስሜቱም ይህ ነው ብዬ ልገልጸው እንኳን አልችልም ይለዋል። ከዚህ በኋላ ሱዌር በዝምታ ሰኢድን ጥሎት ይሄዳል። በመቀጠል ፊልሙ በድጋሚ ወደ ጃክ የቀድሞ ህይወት ይወስድናል። ጃክ አንድ የመኪና አደጋ የደረሰባትን ሴት ለማዳን ቀዶ ጥገና በመስራት ላይ ነበር። ሆኖም ግን እርሷን ማዳን ይሳነዋል። እናም ይህንን መቀበል ተስኖት በተደጋጋሚ ይሞክራል። አባቱም ይበቃል ሞታለች እኮ ይለዋል። ከቆይታዎች በኋላ ሁሉም ዶክተሮች ከሄዱ በኋላ ጃክ አባቱ ጋር ይጣላል። የጃክ አባት እጅግ የተካና ቀዶ ጥገና ባለሙያ ቢሆንም ጃክም ከርሱ አይተናነስም ነበር። በጃክና በአባቱ መካከል ብዙም ፍቅር የለም። የዛሬውን ቀዶ ጥገናም አባቱ ሊሰራ ነበረ። ሆኖም ግን ጃክ በአባቱ ስለማይተማመን ቀዶ ጥገናውን ራሱ ለማድረግ ወሰነ። እናም ሊታደጋት አልቻለም፣ ትሞታለች። በዚህም የጃክ አባት እኔ እስክመጣ መጠበቅ ነበረብህ ይለዋል። ጃክም ሁሌም የመጠጥ ስካር ላይ ነህ፣ ሰክረህ ማንንም አታደንም፣ ብትገል እንጂ ለዛም ነው ያልጠበቅኩህ ይለዋል። ከዚህ ክስተት በኋላ አባቱ ወደ ቢሮ ይጠራዋል። እናም የዴዝ ሰርቲፊኬት ወረቀት ላይ የታማሚዋ የሞት ምክንያት ደም መፍሰስ መሆኑን በመግለጽ እንዲፈርም ይነግረዋል። አስከትሎም አባቱ ይኸውልህ ጃክ፣ አንዳንዴ አንተ ላይ ጠንከር ብዬብህ ይሆናል። ሆኖም ግን ዛሬ አሁን ላይ ብቁ ዶክተር እንድትሆን ብዙ መድከሜን አትርሳ። አሁን ያለሁበት ለመድረስም ብዙ ዓመታትና አያሌ መስዋዕቶችን ከፍያለሁ። ስለኔ መጠጣት የቦርድ አባላት ስብሰባ ላይ እንዳታወራ፣ ምክንያቱም የሥራ ፈቃዴን ሊያሳጣኝ ይችላልና፣ ይህ ሥራ ደግሞ ሕይወቴ ነው ይለዋል። ጃክ ምንም ቢናደድ በአባቱ ንግግር ንዴቱ በረድ ይላል። ከዛም የሞት ምክንያት ብዙ ደም መፍሰስ የሚለው ወረቀት ላይ ይፈርማል። ነገር ግን ስለ ጃክ ማወቅ ያለብን ነገር እርሱ ፈጽሞ ውሸትን አይታገስም። ከዚህ በኋላ ቦርዱ ስብሰባውን ያደርጋል። አባቱ ቀዶ ጥገና ላይ ሕይወቷ ላለፈችው ሴት የሞት ምክንያት ዶክተሮቹ ሳይሆኑ ደም መፍሰስ እንደሆነ ተስማሙ። ጃክ ግን ይህንን ሁሉ ውሸት መታገስ ይሳነዋል። ሟቿ እርጉዝ የነበረች መሆኗን ደግሞ እዚሁ ላይ መስማቱ ይበልጥ ይከነክነዋል። ከዛም ሐቀኛው ጃክ በቦርዱ መሃል እውነቱን ያፈርጠዋል። ይህ ሁሉ ውሸት ነው። የሞቷ መንስኤ የገዛ አባቴ ነው። ስራው ላይ መጠጥ በመጠጣት ቸልተኛ ባይሆን ኖሮ ልጅቷ አትሞትም ነበር በማለት አስደንጋጭ ንግግር ያደርጋል። አባቱ በዚህ የጃክ ንግግር እጅግ በማዘን ዝም ብሎ ጃክን ያየዋል። አይኖቹ ላይ እንባ ይታያል። ጃክ አባቱ ልጅቷ እርጉዝ እንደነበረች ስላልነገረው የአባቱን የዓመታት ልፋት የሆነውን የሕክምና የሥራ ፈቃዱን እንዲዘጋ አደረገ። አባቱም ይህንን ስራውን ለዘላለም አቆመ። ምናልባት ጃክ አባቱ ላይ ይህንን ማድረግ አልነበረበትም።
አባቱም ከጃክ ምንም ነገር መደበቅ አልነበረበትም። የሆነው ሆኖ ይህ በመካከላቸው የተፈጠረው ነገር ነበር የጃክ አባት ቤቱን ለቆ እንዲሄድ ምክንያት የሆነው። ከዛም በኋላ ለወራት ያክል አውርተውም ተገናኝተውም አያውቁም። በመቀጠልም ፊልሙ አሁን ወዳለበት ይመልሰናል። ደሴቱ ላይ እነ ቻርሊን እየፈለጉ ያሉት ጆን ሎክ እና ቡን የግል ወሬ እያወሩ ነበር። ቡን ከዚህ ቀደም ይሰራ የነበረው ስራ ከሰርግ ጋር የተያያዘ እንደነበረ ለጆን ይነግረዋል። በዚህ መሃል ታዲያ ጆን ግራ የሚያጋባ ትንቢት መሰል ንግግር ይነግረዋል። አሁን አንተ መመለስ ይኖርብሃል። በአንድ ደቂቃ ውስጥ ዝናብ ይዘንባል። በዚህም ምክንያት ዱካዎቹ ሁሉ ይጠፋሉ፣ ከዛም ይጨልማል ይለዋል። ቡን መመለስ አይፈልግም። እናም ልክ ጆን እንደተናገረው ወዲያውኑ ዝናብ ይዘንባል። ቡን በጣም ግራ ይጋባል። ይህ ሰው እንዴት በአንድ ደቂቃ ውስጥ ዝናብ እንደሚዘንብ አወቀ? በሌላ በኩል ፍለጋ ላይ ያሉት እነ ጃክም በዝናብ ተጥለቅልቀዋል። ሆኖም ወደፊት ጉዟቸውን ቀጥለዋል። አንድ ቦታ ላይ ጃክ አንሸራቶት ወደ ታች ተንከባሎ ይወድቃል። ከዛም ቀና ብሎ ሲመለከት ከፊት ለፊቱ ኢተን ድቅን ይላል። እናም የጃክን ደረት በመርገጥ ነግሬሃለሁኝ፣ እኔን መከተል ካላቆምክ ከሁለት አንዳቸው ይሞታሉ በማለት ይዘትበታል። ነገር ግን ጃክ ዛቻውን ከቆብ ሳይቆጥር ኢተንን መፋለም ይጀምራል። ሆኖም ኢተን አደገኛ ተፋላሚ በመሆኑ ጃክን ራሱን እስኪስት ድረስ ይደበድበዋል። ከቆይታዎች በኋላ ኬት ጃክን ፈልጋ ወድቆ ራሱን ስቶ ታገኘዋለች። ከዛም እንዲነቃ ታደርገዋለች። እንደነቃም እርሱ የታለ? አሁን እኮ እዚህ ነበረ፣ ከእጅ አመለጠ ይላል። ጃክ በጣም ይናደዳል። እናም መቆም አይፈልግም። ኬት ልታስረዳው ትሞክራለች። ወዴት ነው የምትሄደው? ጉዳት ደርሶብሃል፣ ሕክምና ያስፈልግሃል፣ መመለስ አለብን። በዛ ላይ በዝናቡ ምክንያት ዱካዎች ሁሉ ጠፍተዋል፣ ፈልገን አናገኛቸውም፣ መመለስ ነው ያለብን ትለዋለች። ጃክ የወትሮው ድርቅናው ስለተጠናወተው ምንም አይሰማም። ዝም ብሎ ወደፊት ይገሰግሳል። ታዲያ አንድ ቦታ ላይ ሲደርሱ ከፊት ለፊታቸው ቻርሊን ተንጠልጥለው ያገኙታል። እናም በፍጥነት ቻርሊን ከተንጠለጠለበት ያወርዱታል። ቻርሊ እየተነፈሰ አይደለም። እናም ጃክ ሲፒአር በመስጠት የቻርሊን እስትንፋስ ለመታደግ ይታገላል። ነገር ግን ኬት ማልቀስ ትጀምራለች። ምክንያቱም ምስኪኑ ቻርሊ ሞቷልና። ጃክንም ይበቃል ጃክ፣ ከእንግዲህ ቻርሊ የለም ሞቷል እኮ ትለዋለች በእንባ ተውጣ። ሆኖም ግን ጃክ አሁንም ይታገላል። በተደጋጋሚ የቻርሊን ደረት እየደበደበ ቻርሊ ንቃ ይላል። ቻርሊ ግን ሊመለስ አልቻለም። ኬት ተስፋ በመቁረጥ እንዲያቆም ብትማጸነውም ጃክ ተስፋ አልቆረጠም ነበር። ቻርሊ ከታነቀ ብዙም አልቆየም፣ ስለዚህ ይመለሳል በማለት በእጅጉ ይታገላል። ከዛም ተአምር ይፈጠራል። ቻርሊ ከጥልቁ ዓለም ሞት ተርፎ ይነቃል። በዚህም ተአምር ጃክና ኬት እጅጉን ይደሰታሉ። እናም ቻርሊን ይዘው ዋሻው ጋር ምሽት ላይ ይደርሳሉ። ጃክ አስፈላጊውን ሕክምና ለቻርሊ ያደርግለታል። ቻርሊ እዚህ ከመጣ ጀምሮ አንድም ቃል አልተነፈሰም። ጃክ ወደ ቻርሊ በመምጣት አሁን ልታወረኝ ይገባል ይለዋል። ቻርሊም እኔ ምንም አልሰማሁም፣ ምንም አላየሁም፣ እነርሱ ክሊርን ነበር የሚፈልጉት፣ ይህንን ብቻ ነው የማስታውሰው ይለዋል። ከዚህ በኋላ እነ ማይክል ወደ ዋሻው ተመልሰዋል። የቀሩት ጆን ሎክና ቡን ናቸው። ሻነን ወንድሟ እስካሁን ባለመመለሱ ሐሳብ ገብቷታል። እናም ኬት አታስቢ፣ እሱ አንድ ብቃት ያለው ሰው ጋር ነው ያለው፣ ጆን በሰላም ይዞት ይመጣል ብላ ታረጋጋታለች። ጆንና ቡን አሁንም ጉዟቸውን ቀጥለዋል። ወቅቱ እጅግ መሽቶ ነበር። ቡን ጆንን ግን በዚህ ጨለማ ወዴት ነው እየሄድን ያለነው? ምንድንስ ነው እየፈለግን ያለነው? ብንመለስ ነው የሚሻለው ይለዋል። ጆን ግን የሚመለስ አይነት አይደለም። እንደዚህም ይላል፣ ይኸውልህ አንተ እኔ የሚሰማኝ ነገር እየተሰማህ አይደለም፣ መመለስ ከፈለክ ተመለስ በማለት የእጅ ባትሪውን ሲወረውርለት ባትሪው ይወድቃል። ከዛም ቡን ባትሪውን ለማንሳት ዝቅ ሲል ባትሪው የወደቀበት ቦታ ላይ የሆነ ብረት ያገኛሉ። እዚህም ግራ ይጋባሉ። ይህ ነገር ምንድን ነው? ምናልባት የአውሮፕላኑ ሌላ ስባሪ ይሆን እንዴ ይላል ቡን። ጆንም ምን እንደሆነ እንመልከት በማለት ቦታውን በእጃቸው ይቆፍራሉ። ከዛም ይህ ነገር ስባሪ ሳይሆን የሆነ የተሰራ ነገር ነው ይላሉ። ይህ ኤፒሶድም እዚህ ላይ ይጠናቀቃል።